አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንዲሁም አዝናኝ ታሪኮችን አካፍላችኋለሁ። የማይፋቅ ስህተት ክፍል 2። እንባ እየተናነቃት ቲቸር የሱን ዩኒፎርም ለብሰሽ ከወንድ ጋር ስትዞሪ ታይተሻል፣ ለወላጆችሽ እናገራለሁ አለኝ አለችኝ። ቲቸር የእሱን ዩኒፎርም ትምህርት ቤት ቲቸር የእሷ የኢፌቨን ትምህርት ቤት ርዕሰ መምህር ነው። በእጆች ፀጉሯን እያስተካከልኩ ግን ቤት አልደወለም አይደል አልኳት። አዎ እግሩ ላይ ወድቄ ስለምነው ሁለተኛ እንዳላገኘሽ ብሎ ማረኝ፣ ግን ከ11ኛ ክፍል ተማሪ አይጠበቅም ምናምን ብሎ ቀወጠው አለችኝ። በቃ ትጨነቂ፣ ከዚህ በኋላ ሌላ ልብስ በፖርሳሽ ይዘሽ መተሽ ስትወጭ ትቀይረዋለሽ አልኳት። ፌቨን ፊቷ ላይ በፈገግታ እየተሞላ ነው። አሪፍ ሀሳብ ነው አለችኝ። በፍጥነት የተገረመች እሷን ያሰጋት ዳግመኛ የመያዙ ነገር ነበር። አሁን ቀለል አላት። ቀለል ሲላት መዝፈን ጀመረች። ፌቨን ስትዘፍን በጣም ደስ ይለኛል። ማታ ከእማዬ ጋር ምግብ ቤት ዘግተን ስንመለስ አምርያ በራቸው ላይ ያለውን አበባ መትከያ ችግኝ ለመትከል ቦታውን ስታምቻች ደረስን። እማዬ ያስኳቸውን ሰፌዶች እየተቀበለችኝ ሂድ ገዛት በወንድ አምራል አለች። ትዕዛዟን ተቀብዬ አምርያን ለማገዝ ወደ አምርያ ቤት አጥር ሄድኩ። እናቴ ወደ ቤት ገባች። መሬቱን እያለሰለስኩ አምርያን ቀና ብዬ አየኋትና ሰው በሚገባበት ሰዓት የምትንደፋደፊው ጎበዝ ናት እንዴት ተባይ ነዋ አልኳት። አምርያ ሳቋን ለቀቀችው። ትስቅና ጥርሶቿን የከለለውን ሽቦ ከንፈሮቿን ትሸፍነዋለች። ስቃ ስትጨርስ ነገረኛ ነህ አለችኝ። የሆነ አነጋገሯ ለዛ ነገር አለው። ምን ያስደስትሻል አልኳት። መንፈሳዊ ህይወት አለችኝ። የሆነች አባቷ ቢጤ ለማስመጥ ማገዶ እንደምትፈጅ አሰብኳት እና ፍቅረኛ ያለሽም ማለት ነው አልኩ። ፊቷን እያጨማደደች የለኝም ነው አንተ አለህ እንዴ አለች። አረ የለኝም ነገሩ ነው እንጂ አልኳት። አምርያ በግራሞት እያየችኝ ግን በጣም ደፋር ነህ አለችኝ። ቀጠለችና ማለቴ በህይወትህ ለሁለተኛ ቀን ያገኘኸውን ሰው ስለ ፍቅረኛው መጠየቅ አይከብድም አለች። እየሳኩ እባክሽ የፍቅር ጥያቄ ለመጠየቅ ራሱ አይከብድም አልኳት። አምርያ ራሷን መቆጣጠር እስከሚከብዳት ድረስ ሳቀች። አባቷ ከቤት ሲወጣኝ አበባ እየተከልን ነው። አዩንና ፈገግ ብለው ጎበዞች፣ ዛሬ መልካም ነገር ከዘራችሁ ነገ የምታጭዱትን መልካም ነገር ነው። መጥፎ ነገር ከሆነም በተመሳሳይ አሉና በሩ ላይ የቆመ የነበረው መኪናቸው ውስጥ ገቡ። እሳቸው እንደሄዱ ጨርሰን ስለነበር ከአምርያ ጋር ቦታውን አጸዳድተን ተሰነባበት። ስንለያይ አምርያ የቤታቸውን በር ከውስጥ ሆና ይዛ ስማ ሀቢብ አለችኝ። እየዞርኩ ወዬ አልኳት። ትንሽ መሬት ያዝ ተረጋጋሽ ብላኝ እየሳቀች በሩን ዘጋችው። ቅዳሜን ከእናቴን ጋር ስንደፋደፍ አሳለፍኩት። ምግብ ስሰራ በጣም ጎበዝ ነኝ። ሴት አስነቃለሁ። እሁድን ከማኪ ጋር አሳልፈን አምርያን ቅዳሜም ሆነ እሁድ አላየኋትም። ሰኞ በጣም የስራችንን የምንሰማበት ቀን እንደሚሆነው ተስፋ አደርጋለሁ። ገና እንዴት ተገናኘን ከማኪ ለሻይ ቤቱ አስተናጋጅ
ሻያችንን ካዘዝን በኋላ እረ ይሄን ሁሉ ቀን ጉድ ነው ያየሁት አላብነት እንደ ብድ ዝም ብሎ ብቻውን ይስቃል። ምን አየሽ ማኪ አልኩት ወደሱ እየዞርኩ። በፌስቡክ አረብ ሀገር ያሉ ሴቶች ተዋወቅኩ። 2 ስልክ ጠይቀውት በዋሳብ ተደዋውለን እንዳዋሩት ነገረኝ። ሚካያስ አረ ሙቀት ይሁን እንጂ ብቻ የሌለ ነው ፍልት ያለባቸው። የአዳም ዘር ከሆንክ የሚመሩህ አይመስለኝም። እንደ የሌለው በአንድ ጠብ ያለችልኝ በስሜት ሁሉ አቃሰተች አለ። እኔም መስመር ስለያዘልኝ 3 ሴቶች ነገርኳቸው። ከሪም አልቀናውም። አብነት ግን አሁንም ብቻውን እንደብድ እየሳቀ ነው። ማኪን እያፈጠጥኩበት ምን አሉህ? ምን አባህ ያንከተክተሃል አለው። አብነት ስልኩን ከፈተና ራቅቷን ያለች የምስል አሳየን። ሁላችንም ተቀባብለን አየነው። አንድ ሳምንት ውስጥ ብር እልክልሃለሁ ብላለች አለን። በ3 ቀን ራቅት ፎቶ ማስላክ የሚደነቅ ነው። ከ15 ቀን በኋላ ለ3ታችን አረብ ሀገር ከሚኖሩ ሴቶች ገንዘብ ተላከለን። የመጀመሪያው እቅዳችን አንድ የምናድርበት ቤት መከራየት ነበር። ከሰፈር ራቅ ብለን ተከራየን። አፈሳ እንለዋለን። ቤቱ ተከራይተን አንዳንድ ውሳኔ ነገሮችን እንዳሟላን ውስን ነገሮችን እንዳሟላን መኪ ፌቨንን እዚህ አምጥተን አብረናቸው እንደምንተኛ ሀሳብ አቀረብ። የሰሞኑ እቅዳችን ደስ የሚሉ ናቸው። ሄለንና ፌቨን ለማሳመን ተነጋገር፣ ተለያየን። በከሪም ምንም የአረብ ሀገር ሀበሻዎችን ቢያሰምጥም አንዷን እየጀነጀነ በቪዲዮ ኮል ሲያወራ የዋህ የሚመስል ፊቱን አይታ ደመወዟን በባንክ እንዳስገባችለት በየወሩ ልትልክለት ተስማምተው የግል ሀገራትን እየተቆጣጠርን ያህል ደስ አለን። አሁን ወሳኝ ነገር ፌቨን አብራን እንድትተኛ ማሳመን ነው። አረብ ሀገር ካሉ ሴቶች ብር መቀበል ከጀመርን በኋላ 3 ላይ ሳንወድቅ አንዳንድ ለሙድ ብለን እንቃም ተባባል። መቃም ጀመርን። እኔና ማኪ ሄለንና ፌቨንን አብረን እንዲተኙ ለማድረግ ጉትጎታውን ጀምረናል። አርብ ቀን ከፌቨን ጋር እንዴት ተገናኘን? ፌቨናችን እንድትጎበኘው ወደ ተከራየው ቤት ይዘናቸው ሄድን። ቅድሚያ ከአብነት ጋር አውርቼ ስለነበር ቤቱን አስተካክለው ወደ ፑል ቤት ሂደዋል። በነገራችን ላይ አፈሳችሁ ውስጥ ያሉት ነገሮች ከሪም ከቤቱ ያመጣው አንሶላ፣ የገዛቸው ፍራሽ፣ ትራስና ትንንሽዬ የፕላስቲክ ወንበሮች ናቸው። ገና እንደከባን ፌቨን ዋው ፍራሻችሁ ደስ ትላለች አለች። ጫማውን አውልቃ ፍራሹ ላይ ተቀመጠች። እኔ በሩ ጋር ቆሜ አያታለሁ። የዛሬው እቅድ ከተሳካልኝ አብሬ ያመተኛል፣ ካልሆነ መንገዱ ማምቻቸት ነው። ሂጄ ከአጠገቧ ተቀመጥኩኝ። ፌቨን ዩኒፎርሟን አውልቃ ቦርሳዋ ውስጥ አድርገዋለች። ከውስጥ ሱሪ ለብሳ ስለነበር በሱሪ ናት። ከላይ ደግሞ የሚያምር ሰማያዊ ሹራብ ለብሳለች። በቦርሳዋ ይዛ የመጣችው ነው ቲሸርቱ። እሱ ካስደነገጣት በኋላ ሁሉም እንዲህ ነው የምታደርገው አለች። ከአጠገቧ እንዴት ተቀመጥኩ። ፌቨን ምን ያህል ትወጂኛለሽ አልኳት። የሚካኤልን ውድ እወድሻለሁ የሚለውን ዘፈን በውድ አድርጋ ዘፈነችልኝ። ለጥያቄ በቂ ምላሽ ነበረው። በደንብ ወደ እሷ እየተጠጋሁ ማለቴ ራስሽን አሳልፈሽ ትሰጭኛለሽ አልኳት። ደረቴ ላይ እየተኛች ህይወቴ እኮ አንተ ነህ፣ ምንም ህይወት አለኝና ራሴን ካንተ ጋር እከላከላለሁ አለችኝ። እወድሻለሁ አልኳት። ፌቨን እወድሻለሁ ስላት ደስ ይላታል። ከደረቴ ላይ ተነስታ ወደ ከንፈሮች ሄደች። እኔ ለእሷ መሳሳም
ቀልድ ነው። እኔና እሷ መሳሳም ቀልድ ነው። እንኳን እንደዚህ ባዶ ቤት አገኘተኝ ይቅርና መንገድ ላይ ጭር ሲል እራሱን እድሉን ከመጠቀም ወደ ኋላ ብለን አናውቅም። እየተሳሳም እጆችን አጉል ወደ ሆነ ቦታ ስጋብዘው ፌቡ ያዘችው፣ ትንፋሿን ሰበሰበችው። አይኖቿን እየገለጠች ሹክሹክታ በሚመስል ድምፅ ሀቢብ አብረን እንድንተኛ ፈልግሃል እንዴ አለችኝ። እጆችን እየተተረማመሱ የነበረ ቦታ ለመተኛት የሚገፋፉ በመሆኑ እየገመተች ይመስለኛል። አሁን ፌቨን፣ እኔ ሁሉም ነገር ከአንቺ ጋር ተሟልቶልኝ ወደ ሌላ ሴት የማላይበት ምክንያት ማጣት አልፈልግም አልኳት። ደሃ ሆንክ እንጂ ንግግርማ ታድለሃል። ለመውደቅ ምንም ያልቀረው ሹራቧን እየለበሰች ሀቢብ ትንሽ አንታገስም አለችኝ። ሙከራ እንዳይከሽፍብኝ እየተመኘሁ ፌቨን ምን እስከሚፈጠር ድረስ ልታገስ አልኳት። በቃሽ ላስብበትና እነግርሃለሁ አለችኝ። እየሳኩና እስከዛ መሳሙን ተከላከልኩ። መሳሙንም ተከለከልኩ ማለት ነው አልኳት። ፌቨን እንዳልነካት እጆቹን ወደ ኋላ ጠፍራ ይዛ ሳመችኝ። ፌቨንን ሸኝቻት ሚኪያስ ጋር ደወልኩ። ከፑል ቤት ወጥተን ወደ እማዬ ምግብ ቤት ሄድ። አብነትና ከሪም ይመሽብናል ብለው ወደ ሰፈራቸው ሄዱ አለኝ። ከፌቨን ጋር እንዳልተኛን ስነግረው የሌለ ተናደደ። እንዳውም እንደተዘጋት መከረኝ። እኔ ግን አስብበታለሁ ነው የምትለው። ከሰማሁ በኋላ መወሰን ነው ያሰብኩት። እማዬ ምግብ ቤት መዝጊያ ሰዓት ደርሷል። እንደተለመደው ሰፌዶችን ይዤ ወደ ቤት ተመለስ። ማኪ ወደ ቤቱ ተቀነጠሰ። ሰፈር ስንደርስ አምርያ ለስለሳ 30 ሊትር ጀሪካ የግቢውን በርጋ አስቀምጣ በእጅግ ውሃ እየቀዳች የተከለችውን ችግኝ ታጠጣለች። እማዬ እንደተለመደው የያዝኳቸውን ሰፌድ ተቀብላ ሂድ ቢያንስ 30 ሊትር ጀሪካ ሴት ልጅ ስትነቀንቅ ይሰማ፣ ውሃውን በእጅግ እየቀዳች ስጣት አለችኝ። የእውነት ተናድጃለሁ። ምን አባቷ የማትችለው ስራ ያሰራታል። ብሽቅ እየደበረኝም ቢሆን የእናቴን ትዕዛዝ ተቀብዬ አምርያን ለማገዝ ወደ በራቸው ሄድኩኝ። በእጅ ውሃ ቀድቼ እያቀበልኳት አምርያ ቧንቧ የላችሁም እንዳልኳት፣ እሷም አለ ግን ኃይል ስለማይኖረው በጎማ ሰቤ ባጠጣቸው ስላልጠነከሩ ይሰብራቸዋል ብዬ ነው አለች። በልቤ ምን አባቱ ኃይል መቀነሻ የሌለው ቧንቧ ነው እንዲህ ያላቸው እያልኩኝ አበሽቃታለሁ። ቧንቧዎቹ ውሃ ጠጥተን ስንጨርስ ጥርሶቿን የጠረገውን ሽቦ እያየሁ ቆይ ይሄ ነገር ምን እያደረግሽ ስታስቸግሪ ነው ዙሪያውን ያጠሩት አልኳት። ሳቀችና እንዳሰብከው እንኳን አይደለም ጥርሴን ለማስተካከል ነው አለችኝ። ኦኬ ገጣጣ ነበርሽ ማለት ነው አልኳት። አምርያ የምጠቀማቸው ቃላትና ድፍረት የሌለ እያሳቃት እንደዛ ነገር የሆንኩት አመዳም አለችኝ። ጀሪካኑ ወደ ቤታቸው አስገብቼላት ልሄድ ስል አምርያ እየሰቀች ጥጋበኛ ነህ አለችኝ። እየሳኩ የምግብ ቤቱን ባለቤት ልጅ ስለሆንኩኝ ይሆናል አልኳት። እናቴ ከአምርያ ቤተሰቦች ጋር የሌለ ተምቻችተዋል። የአምርያ እናት ሲጀመር ሙድ አላቸው። ከእማዬ ጋር ተጠፋፍተው የተገናኙ እህትማማቾች ናቸው የሚመስሉት። ባይሆንም ያልመሰጠ ሙዳቸው መስጅድ ለምን አትሄድም እያሉ የሚያዝጉኝ ነገር። እሁድ ዕለት አንድ የፌቨን ጓደኛ ደውላ ልታገኘኝ እንደምትፈልግ ነገረችኝ። አገኘኋት። አንድ ካፌ ገብተን እንዴት ተቀመጥ ጥርሷን ማስተዋወቅ እራሷን ማስተዋወቅ ጀመረች። ፍቅር እባላለሁ
የፌቨን የልብ ጓደኛ ነኝ። ማይብ ትምህርት ቤት ልትወስድ ስለምትመጣ አይታህ ሊሆን ይችላል አለችኝ። በእርግጥ ልጅቷ ብዙ ጊዜ ከፌቨን ጋር ከትምህርት ቤት ለወስዳት ስሄድ አይቻታለሁ፣ ግን አልተቀራረብንም። ቀጠለችና ዛሬ የፈለግኩህ ያው አርብ ዕለት ከፌቨን ጋር ያወራችሁት ፌቨን አጫውታኝ ነበርና የምትወዳት ከሆነ ልጅቷ ስለሆነች ባለፈው የጠየቃትን ነገር አሪፍ ቦታ ላይ ብታደርጉት ብዬ ላማክረህ ነው አለችኝ። ያለችው ስለገባኝ አሪፍ ስትይ አልኳት። አሪፍ ስልህ የሁለት ሴት ልጅ የማይረሳ ትዝታዋን ድንግልናዋን ያጣችበት ቅጽበት ነው እና አሪፍ ሆቴልና ውስጥ ብታደርጉት አሪፍ ትዝታ ይሆናል። እሷም ልትነግር ሸም ስለያዛት ነው። እኔ የነገርኩህ እንደማገኝህ አታውቅም አለችኝ እየሳኩ። ስለዚህ በድርጊቱ ላይ ተስማምታለች። አደራረጉ ነዋ ድርድሩ አልኳት። የዛን ቀን አፈሳችን ውስጥ ማድረግ ነበረባት። ደብሯት ነው ማለት ነው። እሷም እየሳቀች አሁን በደንብ ገብቶሃል አለችኝ። ልጅቷ እኮ አታኩሬ ያየኋት ሙሉ ለሙሉ ጥቁር ናት። የሆነ ናይጀራዊ ነው የምትመስለው፣ ግን ደስ የሚል ነገር አላት። የፌቨን ጓደኛ ባትሆን አሰምጣን ነበር። እውነት ለመናገር እኔ ከፌቨን ጋር ለመተኛት ብዬ ሆቴል በሉት ወላ ሌላ ቦታ መሄድ አልፈልግም ነበር። የተስማማሁት ጓደኛ ስለ ገንዘብ አትጨነቅ እሷ ጋር አለ ስላለችኝ ነው። ማታ ማታ 5 ሰዓት ድረስ ፌቨን ጋር የአረብ ሀገር ሴቶች በአንድነት አወራለሁ፣ አመሻለሁ። እናቴ እንዲያትሰማኝ በጽሁፍ ብቻ ነው የማስተናግዳቸው። ሰሞኑን ከሪም የሚያወራት ልጅ ደሞዝ ባንክ አስቀምጣልኝ ብላ ስለላከችለት በብር ሆናል ወር ሙሉ ያለፍንበት። እንዲህ ለእኛ ሲያስረክብ በጣም ነው የሚገርመው። እንዴት ለማንም አስተውሎ አንስተው የለፉበትን ይልካሉ። የሚያስቅ የዋህነት ነው ያላቸው። ማታውኑ እየተጀናጀንኩ እማዬ ስታቃስት ሰማሁ። እየሮጥኩ ወደ እሷ ክፍል ሄድኩኝ። ምነው እማዬ አልኳት። ጉበቷ አንዳንድ አማት ነበር። አሁንም እሱ እንደሆነ በእጇ ጠቆመችኝ። ሐኪም ቤት እንዳንሄድ በጣም መሽቷል። እማዬን ሳያት ግን በጣም ያመማት ስለመሰለኝ የአምርያን አባት መኪና ለማስቸገር አሰብኩ። ወዲያውኑ ግን እማዬ እንደመሻል አላት። እስክትተኛ ድረስ አጠገቧ ተቀምጬ ጠበቅኳት። እንቅልፍ ሲወስዳት ወደ መኝታ ክፍሌ ሂጄ መጀናጀን ቀጠልኩ። ጧት እማዬ እንደተለመደው ጉድ ጉድ ስትል ሰማሁ። ማታ ያታመመ ሴት አሁን ጤነኛ ሆናለች። ይገርማል። እንጀራው ይሄ የፈረደበት የላስቲክ ምግብ ቤት አድርሸላታለሁ። ከሚኪ ጋር ወደ ትምህርት ቤት ለመሄድ ተገናኘን። ሚኪ ፈገግ ብሎ ዛሬ እኮ አለኝ የኔና ሄለን ግዛት ነው ድራሽ እንዳትሉ አለኝ። ከእኔ ቀድሞ መስማማቱ ገርሞኛል። ያው ሄለን ዛሬ ሌሊት መሆኑን ነው። ስለ ኒዋ ስነግረው በእሷ ወጪ ከሆነ ለምን ሆቴል አይደለም ቤተ መንግስት አትልህም? ምን ችግርህ አለኝ። ሀባይብ ስለተከታተላችሁ በጣም አርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ባይ